ሃይ እንዴት ናችሁ ውድ ተከታታዮቼ ደህና ናችሁ ወይ? ለዛሬ ደግሞ ይዤላችሁ የመጣሁት አንዳንድ ነገሮች ስለ ኖርዌይ ብዙ ሰው ያውቃል ብዬ የማልገምተው ማለት ይሄን ነገር ታውቁታላችሁ ወይ በሚለው ዙሪያ ላይ ነው የመጣሁት እና አንድ በኖርዌይ ሀገር የሚኖር ሰው ነዋሪም ይሁን ስደተኛ ወይ ደግሞ የጥገኝነት ጥያቄ የጠየቀ ሰው የሚያገኘው አንዳንድ የመንግስት ጥቅሞች ነው የምነግራችሁ። በመጀመሪያ ለስደተኞች ወይ ደግሞ ለኛ አንደኛ የነዋሪ ጥገኝነት ጠያቂዎች የሚሰጥ ጥቅሞች ነው የምነግራችሁ። በመጀመሪያ ኖርዌይ ሀገር መተን የጥገኝነት ጥያቄ ስንጠይቅ በፖለቲካ በሁማኒቲ በተለያየ ሌላ ነገሮች አሳማኝ የሆነ ወረቀት ሊያሰጥ የሚችል ነገር እጃችን ሰጥተን ነው ወረቀቱን የምናገኘው ማለት ነው። ወረቀቱ ወይ ደግሞ መኖሪያ ፍቃዱ ካገኘ በኋላ ሰው መኖሪያ ፍቃዱ ካገኘ በኋላ ደግሞ ለ2 ዓመት ኢንትሮዳክሽን የሚባል ፕሮግራም አላቸው። እሱ ደግሞ ቋንቋ ነው የሚያስተምሩ። ይህን ቋንቋ አስተምሮ ለ2 ዓመት ስትሄዱ አስተምሮ ቋንቋውን እንዴት አድርጋችሁ ስራ መስራት እንዳለባችሁ፣ የኖርዌይ ሕግ እንዴት ነው፣ ቋንቋ ግዴታ መቻል አለባችሁ በሚለው ዙሪያ ነው ለ2 ዓመት ሙሉ እንደ አንድ ኖርማል ሰው ወደ ስራ የሚሄድ ከጠዋት ጀምሮ እስከ 9 ሰዓት ማለት ነው። ጠዋት 7 ሰዓት ነው የሚባለው አቆጣጠሩ። እኔ በአማርኛ ትንሽ ይምታታብኛል እና የ8 ሰዓት ከጠዋት እስከ 3 ሰዓት ያለውን የትምህርት ነው። ልክ እንደ ስራ ነው የሚታየው እዚህ ሀገር። 1 ዓመት ትሄዳለህ። ከ1 ዓመት በኋላ ደግሞ አንዳንድ ፈተናዎች አሉ። እሱን ፈተና ካለፍ 2ኛ ዓመት ላይ ላይክ ፕራክሲስ ይባላል። የሆነ ስራ ቦታ ትሄድና በዛ በኢንትሮዳክሽን ክፍያ እንዴት ሰው መስራት እንዳለበት፣ ስራ ላይ ምን ማድረግ እንዳለበት ልምምድ ታደርጋላችሁ ማለት ነው። ከዚህ ከ2 ዓመት በኋላ ደግሞ ወይ ቋሚ ስራ ማግኘት አለባችሁ። ቋሚ ስራ ካላገኛችሁ ደግሞ ትምህርት የምትቀጥሉበት መንገድ ይመቻቻል ማለት ነው። እንዴት ነው የምትቀጥለው የሚባል አሉ ፋግ የሚባል የራሱ የሆነ ሙያዎች፣ የእጅ ሙያዎች፣ የተለያዩ ነገሮች ባለን የትምህርት ወረቀት ከሀገር ቤት ያመጣነው ነው። እንዲሁም በዚህ ሀገር ያለ አቅማችን ታይቶ ያሃን ትምህርት ወይ ያሃ ሙያ እንድንገባ ያደርጋል። ሙያው ደግሞ እኔ የማውቃቸውን ትንሽ ነካ ላድርግላችሁ። የእጅ ሙያዎች የምንላቸው ወይ ደግሞ አጫጭር 3 ዓመት የ4 ዓመት የ2 ዓመት ኮርሶች የምንላቸው ለወንዶች በብዛት የሚመከሩ የኤሌክትሪክ ስራ፣ የግንበኛ፣ የቡንባ የሚሰራ እንዲሁም የተለያየ የባስ ሹፌር ለመሆን፣ ቡስ ድራይቨር ለመሆን እንዲሁም የሕክምና ረዳት ነርስ ለመሆን ይህን ነገሮች እንደናንተ አቅማችሁ የመማር አቅማችሁ አይታችሁ ትምህርት እንድትቀጥሉ ያደርጋል። ስራ እየሄዳችሁ ወይ እየሄደ አንድ ሰው በቂ የሆነ ስራ ከሌለው ደግሞ መንግስት እገዛ ያግዘዋል። ብዙ ገንዘብ እንኳን ባይባል ትንሽ ለምግቡን፣ ለቤት ክራዩ፣ ለአንዳንድ ነገሩ የሚሆን በእንደዛ መንገድ ቀጥሎ አንድ ሰው ስራ አግኝቶ ጠንክሮ እስኪቆም ድረስ በመንግስት ብዙ የማይባል ትንሽ እርዳታዎች ይረዳዋል ማለት ነው። ይሄ እንዴት ናቸው? በጣም ሀብታሞች ናቸው እንዲሚያደርጉ ልትሉኝ ትችላላችሁ። ግን እዚህ ላይ ትንሽ ከሁሉም ዜጋ ካልሆነም ምን አለመሰላችሁ፣ አንድ ሰው ልክ ስራ ዓለም ላይ ሲገባ ወይ ስራ ሲጀምር የሚከፍለው ግብር አለ፣ ስካት የሚባል ማለት ነው። ይሄን ግብሩ ብዙ የሚከፍለው እስከ 37-38% ነው። ትንሹ የሚከፍለው ደግሞ እስከ 18-20% ነው ማለት ነው። ይሄ ከሁሉም ሰው የሚሰራ ደሞዝ አውቶማቲካሊ ደሞዛችን ከመግባቱ በፊት ከኛ የሚቆረጥ ነው። ይሄ ሁሉ ሰው የሚከፍለው የግብር ስነስርዓት ነው ማለት ነው። በዚህ ናቸው ደግሞ ሰው ራሱን እንዲችል የሚያደርጉት ማለት ነው። ይሄ ያልኳቸው አሁን መጀመሪያ ስደተኞቹን የሚያገኙት ጥቅም ነው። ልክ ሲስተም ውስጥ ገብታችሁ ስራ ላይ ስትሆኑ ደግሞ ምን አለ መሰላችሁ፣ አንድ እናት ለእናት የሚሰጣትን ጥቅማጥቅሞች ልንገራቸው። አንድ እናት እርጉዝ ሁና ልጅ ለመውለድ ስትዘጋጅ ማለት ነው የመጨረሻ ከ30 ሳምንቶች የሚባሉ ማለት ነው 8 ወር አካባቢ እረፍት ይፈቀዳታል። ከዛ ቀን ጀምሮ አንድ እናት እስክትወልድ ድረስ ወልዳ እስከ ልጁ እስከ 8 ወር እስኪሆነው ድረስ ሙሉ የምትሰራው የነበረ ደሞዟን ይሰጣታል።
ይህ የሚሆነው ያቺ እናት በስራ ዓለም ላይ ከ1 ዓመት በላይ ካረገች ነው። ካልሆነ ግን ትንሽ የስራ ልምዷ ትንሽ ከሆነ ግን የዓመት ገቢዋን ታይቶ ነው ደሞዙ የሚከፈላት ማለት ነው። ከምትሰራው ከወራዊ ገቢዋ ግን በታች አትከፈልም፣ እኩል ነው የምትከፈለው። እንዲሁም ለእናት 8 ወር ሲፈቀዳል፣ ለአባት ደግሞ 4 ወር ይፈቀደዋል። ይህ ማለት ግዴታ አይደለም። እናት 8 ወር ይፈቀዳታል፣ አባት 4 ወር ይፈቀደዋል ማለት አይደለም። ባልና ሚስት ተስማምቶ 6 ወር መውሰድ ይችላሉ። ወይ ደግሞ ሚስት ትምህርት ላይ ከሆነች የመጀመሪያ 3 ወር ወስዳ ቀሪውን ወደ ትምህርቷ ተመልሳ አባት ፐርሚሽን ይባላል ወይ ማማ ፐርሚሽን ነው የሚባለው ሊወስዱ ይችላሉ። ሙሉን ደሞዛቸው ነው የሚወስዱት ማለት ነው። ይሄ የሚሆነው አንድ እናት ወይ ደግሞ አንድ ትዳር ላይ ልጅ ሲመጣ ሲወለድ ማለት ነው። ሶስተኛ ደግሞ በጣም ደስ የሚለው በኖርዌይ ላይ አንድ ሰው በሕክምና ወይ በህመም ምክንያት እየሰራ ቆይቶ ስራውን ሲያቆም የሚሰጠው ጥቅም ነው የምነግራችሁ። በአንድ ሰው ስራ ላይ ሲሰራ ቆይቶ አጋጣሚ ሆኖ ሲታመም በመጀመሪያ 3 ቀኖች ኤግሜልዲንግ ይባላል ወይ ደግሞ ነፃ ፍቃድ ነው። 3 ቀን ሊወስድ ይፈቀደዋል። ከ3 ቀን በኋላ ግን ሰውየው ወይ ሴትዮዋ ታሞ ህመማቸው ወደ ሕክምና የሚያስኬዳቸው ከሆነ ሐኪሙ የሲክ ሜልዲንግ ይባላል ወይ ደግሞ የህመም ወረቀት ይጽፍና ለወር ነው ለ2 ወር ነው ከጻፈላቸው 14 ቀን ስራ አርባይደር ጊቨር ወይ ደግሞ ስራቸው ለ14 ቀን ይከፍላቸዋል። ከ14 ቀን በላይ ከሆነ ግን ናቭ የሚባል አለ። ወደዛ ሄዶ እስኪመለሱ አገግሞ እስኪመለሱ ድረስ እስከ 1 ዓመት ሐኪሙ እንደጻፈው እንደ አይነት ህመማቸውን እስከ 1 ዓመት ድረስ እንዲሁም እስከ 2 ዓመት ድረስ እንደነሱ ሁኔታ ታይቶ ሙሉ ደሞዛቸው ይከፈላሉ። ከዛ በኋላ ግን ቮርዴረ ተደርጎ ወይ ደግሞ ታይተው ህመማቸውን ታይተው ሁኔታውን ታይተው ወይ 50% ሊመለሱ ይችላሉ፣ ወይ 20% እየሰሩ የቀረ መንግስት ሊከፍልላቸው ይችላል። ግዴታ አንድ ሰው ስለታመመ ምንም ገቢ የለውም ተብሎ ቁጭ አይልም። አንድ ሰው ደግሞ ከታመመ እና ግዴታ መስራት የለበትም ህይወቱን እንዲያስተካክል ማለት ነው። እና ይህን ሰው ከታመመ ደህና የሆነ ልክ እንደ ስራ ገበታውን የሚያገኘው ገንዘብ ቤት ቁጭ ብሎም ያገኛል። ይህን ስላችሁ ግን ወረቀት ከሐኪም መጻፍ አለበት። ይህን ከሆነ ብቻ ነው ይህን ክፍያ የሚያገኙት ማለት ነው። በአራተኛ ደረጃ ደግሞ ይዤላችሁ የመጣሁት አንድ ልጅ ከተወለደ ጀምሮ ማለት ነው ከተወለደ ጀምሮ እስከ 18 ዓመት እስኪሆነው 900 ክሮነር ወይ ደግሞ $90 አለው። ከተወለደ ጀምሮ ነው የምላችሁ ያለሁት የሚመጣ ማለት ነው። ይሄ ደግሞ ባርናትሪክ ይባላል። ለልጆች የሚከፈላቸው ገንዘብ ለአንዳንድ ነገሮች የሚሆናቸው ማለት ነው። አንዳንድ ቤተሰብ ሴቭ ያደርግላቸዋል፣ ያስቀምጥላቸዋል። አንዳንድ ቤተሰብ ደግሞ ለልጆቻቸውን የሚያስፈልጋቸውን ነገር ጥቅም ላይ ያውለዋል ማለት ነው። እኔ ገንዘቡን ሴቭ ማድረግ አልመክርም ለብዙ ሰዎች፣ ምክንያቱም ለልጆቹ ለራሳቸው እንዲጠቀሙበት መፍቀድ ነው ብዬ የማስበው፣ በተለይ ትንሽ ካወቁ ማለት ነው። እና ይህን ነገር ጥቅም አላቸው ልላችሁ እፈልጋለሁ ማለት ነው። በቀረው ደግሞ እዚህ ኖርዌይ ስትኖሩ በሆነ ጊዜና በሆነ ሰዓት መማር ስትፈልጉ መማር ትችላላችሁ። መንግስት አለ 2 አይነት መንገድ ነው። አንደኛው የሎነ ካሳ ይባላል፣ አንደኛው ደግሞ ስቲፐንድ ይባላል። በዚህ 2 አይነት ክፍያ እየከፈለ እንድትማሩ ሊያመቻችላችሁ ይችላል። በትምህርት ያላቸው አስተያየት በጣም ትልቅ ነው እና የመማር እድሉ እንዲሰጣችሁ ቅድሚያ ይደረጋል ማለት ነው። አንድ ሰው ወይ አንድ ቤተሰብ ላይ ምን አለ መሰላችሁ የቤት ክራይ ከአቅሙ በላይ ከሆነው ሶክናድ ወይ ደግሞ ባልና ሚስቱ ነው የሚከፍሉት። ወይ ሚስት ተማሪ ከሆነች ወይ ባል ተማሪ ከሆነ ወይ አንዱ ስራ ያለው አንዱ ስራ የሌለው ከሆኑ ወጫቸው ከሚያገኙት ገቢ በላይ ከሆነ እና ይሄ ብዙ ጊዜ ከፐርሰናል ችግሮች ጋር የሚጋጠም ወይ በገንዘብ በተለያየ ነገር ወደ ናቭ ሂዶ ነው ሰው የሚያመለክተው። ናቭ ማለት ደግሞ እንደዚህ የሆነ እንደ ቀበሌ ነገር ነው እርዳታ የሚሰጥ ማለት ነው። እና እዛ በመሄድ ቤት ምን ይባላል መሰላቸው ስሙ ጠፋብኝ፣ ብስቶተ ይባላል። ብስቶተ ማለት የቤት ክፍያ ከበዛችሁ ይህን ያክል ነው የምከፍለው፣ ገቢ ይሄ ነው፣ ሁሉንም ነገር አስገብተ ዝርዝሩን አስገብተ መንግስት አቅሙን የዛ ገቢውን ገንዘቡን
50% ወይ 30% እርዳታ ይረዳል ለቤተሰቦቹ ማለት ነው። ባልና ሚስቱ ነው እየሰሩ ገንዘብ ሴቭ ማድረግ ካልቻሉ እና ቤት መግዛት ደግሞ ከፈለጉ ሁስ ባንከን የሚባል አለ፣ የቤት ባንክ ማለት ነው። የሁስ ባንከን ያለምንም ሬንት ገንዘብ ቅድሚያ ክፍያ ማለት ነው። ስኖት ሬንት ያለምንም ቅድሚያ ክፍያ ቤት እንዲገዙ ያመቻችላቸዋል። ራሱ መንግስት ቅድሚያ የምታስይዘውን ገንዘብ ያስይዝና እዚህ ሀገር በካሽ ቤት የሚገዛ ሰው የለም፣ በካሽ አይገዛም። ያንተ ቋሚ ስራና የወርሃዊ ገቢህን ታይቶ የ3 ወር ደሞዝ የምትከፈልበት ሎን ስሊፕ የሚባል እሱን ነገር አሳይተ ነው ቤት የምትገዛውና ሁሉ ሰው ቤት አለው ማለት ሙሉ ካሽ ከፍሎ አይደለም የሚገዛው በኖርዌይ ግን ደግሞ መንግስት ያህን ነገር ያመቻችና ወይ አሌና ሞር ሲንግል ማም ለሆኑ ወይ ሲንግል ዳድ ለሆኑ ወይ ደግሞ ባልና ሚስት ሆኖ ገቢያቸው ብዙ ልጆች አላቸው ከ2 ከ3 በላይ ያላቸው ሆኖ ገንዘብ ሴቭ ማድረግ ላልቻሉ ሰዎች በሁስ ባንከን መሰረት ሊያበድራቸው ይችላል። እንዲሁም አካለ ጎዶሎ ሆኖ ገቢ ያላቸው ትንሽዬ ስራ መስራት የሚችሉ የሕክምና ችግርም ያላቸው እንደዚህ ነገሮች ታይቶ መንግስት ራሱ ለቤት ክራይ የሚከፍሉት ለዕዳ የከፈሉ ብድር እንዲወስዱ ያለምንም ቅድመ ክፍያ ብድር እንዲወስዱ ያመቻችላቸዋል ማለት ነው። ይህን ጥቅሞች አሉት። በሌላ ደግሞ በኖርዌይ ሀገር ላይ በጣም ደስ የሚል እኔ በጣም የምወደው ጥቅም ብዬ የማስበው ወይ ደግሞ ሁሉ ሰው ከተጠቀመበት በጣም አሪፍ ነው ብዬ የማስበው አንድ አለ። እሱ ደግሞ ፍሪቢሊ ሴንተር ይባላል። ወይ ደግሞ በነፃ እድሎች የሚያገለግል ሴንተሮች አሉ። እዛ ሂደ የቤት ስራ ስትፈልግ፣ ልጆችን ልታስጠና ስትፈልግ፣ እንዲሁም ለራስ ለማጥናት የስፕሮክ ካፌ የሚባል አለ። ቋንቋ የምትለማመድበት ቡና እየጠጣ ጥሮታ የወጡ ትላልቅ ሰዎች፣ ምሁራን፣ የተለያዩ ሰዎች መጡና እዛ ሆኖ ለእንደኛ አይነት ስደተኞች ለተለያዩ ትምህርት ላይ ያሉ ለነሱ የቤት ስራ በመስራት አንዳንድ ነገሮች ጥናቶች በማድረግ ይረዷቸዋል። እና እኔ በጣም ከሁሉ ነገር የምወደው ይሄን የፍሪቢሊ ሴንተር የሚለውን ላይ በጣም ነው የምወደው። ልጆችን ያጫውቱላል፣ ልጆችን ያስጠኑላል። እና ይሄ ደግሞ በጣም አሪፍና ትልቅ እድል ነው። ላይክ ፍሪቢሊ ሴንተር ልክ እንደ ሮድ ክሮስ ማለት ነው፣ ቀይ መስቀል ማለት ነው። ልክ እንደዛ ነው። እዛ ሄደ ብዙ እድሎች አሉ፣ ብዙ ነገሮች ታተርፋለህ እዛ በመሄድ ማለት ነው። በተለይ ለስደተኞች ቋንቋ ለማይችሉ እዛ ሂዶ ሊችሉ ይችላሉ። በአጭር ጊዜ እርዳታ አግኝቶ ጥሩ ነገር ሊመጡ ይችላሉ ብዬ አስባለሁ ማለት ነው። እና አይደነው የረሳሁት ነገር ካለ አላቅም። ለዛሬ ይዤላችሁ የመጣሁት ይህ ነበር። አይሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ ኖርዌይ መምጣት ካሰባችሁም ይህን ነገር ጥቅሞች አሉት ብዬ ለመንገር ነው። እና አመሰግናለሁ ስለምትከታተሉኝ። በጣም ቴንኪው። ቻው።